አይ ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ባዮሎጂ ጀነራል ባዮሎጂ ፍሬሽማን ኮርስ ቻፕተር 3 እንመለከታለን። ለቻናሉ አዲስ የሆናችሁ ተማሪዎች ሰብስክራይብ ከማድረግ ትጀምራላችሁ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ አድርጉ፣ የደውል ምልክትን ንኩ። ሌላ ጊዜ ቪዲዮ በምሰራበት ጊዜ ወደ እናንተ በቀላሉ እንዲደርሳችሁ ቢቻላችሁ ደግሞ ቪፒኤን አብርታችሁ ለማየት ሞክሩ። ይህ ሁሉ ከታች የምንመለከታቸው ስለ የተለያዩ የሴል ኦርጋኔል እና የሴል ቲዮሪዎች ናቸው። ይህን ከማየታችን በፊት እስቲ ስለ ሴል ቲዮሪ ተመልክተን ማለትም ሴል ወደ ዛሬ ከመምጣቱ በፊት ዛሬ እንደዚህ ባለው ሁኔታ ስለ ሴል ጥናት ከመጀመሩ በፊት ሴል በምን አይነት ሂስቶሪካል ባክግራውንድ ነበረው ወደዚህ ከመምጣቱ በፊት የሚለውን ከመመልከት እንጀምር እስቲ። ይሄ በመጀመሪያ ግን በምስሉ ላይ የምትመለከቱት የአኒማል ሴል ፒክቸር ነው። የተለያዩ ኦርጋኔሎችን በውስጡ አሉ። ለምሳሌ እንደ ኒውክለስ ውስጥ ላይ ዲኤንኤ አለ፣ የምንመለከታቸው አሉ እያንዳንዳቸው። እዚህ ጋር ደግሞ ምን አለ? ስሙዝ የሆነ ኢንዶፕላዝሚክ ሬክተክለም አለ። እችኛው ፓርት ደግሞ ራፍ የሆነ ኢንዶፕላዝሚክ ሬክተክለም ናት። እቺ ደግሞ ምንድናት? ኒውክለስ ናት። ይሄኛው ፓርት ይሄኛው ብሉ ሰማያዊ ፓርቱ ምን ተብሎ ነው የሚጠራው? ሳይቶፕላዝማ። ይሄኛው ፕላዝማ ሜምበር። እያንዳንዱን እየገባን እንመለከታለን። ግን ከሂስቶሪካል ባክግራውንዱ እንጀምር። ከሂስቶሪካል ባክግራውንዱ ስንጀምር በ1960 ላይ የእንግሊዝ ሳይንቲስት የነበረው ሮበርት ሆኬ ነው ለመጀመሪያ ጊዜ ክሩድ የሚባለውን ማይክሮስኮፕ ተጠቅሞ ሴልን የተመለከተው። ሴልን እሱ በሚመለከትበት ጊዜ ምን የሚመስል ነበር የተመለከተው? ኤምፒቲ ቦክስ የሚመስል ነበረ። ልክ እንደ ቦክስ አይነት በጣም ትንሽዬ ነበረች እና ያችን ደግሞ እሱ ምን ብሎ ጠራ? ሴል ብሎ ጠራ ማለት ነው። ሮበርት ሆኬ ይሄን ካየ በኋላ ከ150 ዓመት በኋላ ማለትም በ1830ዎቹ አካባቢ ላይ አንድ የጀርመን ቦታኒስት ወይም ስለ ፕላንት የሚያጠና ባዮሎጂስት ማቲያን ሸልዲን የሚባለው ፕላንቶች ሁሉም ፕላንቶች በሚባል ደረጃ ከሴል ተሰርተዋል የሚል ሀሳብ አመጣ። እሱ ይሄም በሚልበት በተመሳሳይ ጊዜ ውስጥ ላይ ጀርመን ዞሎጂስት ማለትም ቴዎድሮስ ሸዋን የሚባለው ባዮሎጂስት ምን የሚል ኮንክሉዥን ውስጥ ገባ? አኒማሎችም ፕላንቶች በሴል እንደተሰሩ አኒማሎችም ሁሉ ከሴል ተሰርተዋል የሚል ሀሳብ መጣ። ስለዚህ የሁለቱም ማለትም የዞሎጂስቱና የዚህ የቦታኒስቱ ሀሳብ ተሰብስበው ወደ አንድ ቲዮሪ መጣ። ምን ወደሚል ቲዮሪ መጣ? ሼልዲና ሸዋን የሚባሉ ፕሮፖዝድ አደረጉ፣ አንድ ሀሳብን አመጡ። ምን የሚል? ሁሉም ነገሮች የተሰሩት ወይ ከአንድ ሴል ነው ወይ ከአንድ በላይ በሆኑ ሴሎች ስብስብ ነው የሚል ሀሳብ መጣ። ከጥቂት ጊዜ በኋላ ደግሞ አንድ የጀርመን ባዮሎጂስት ፓቶሎጂስት ነበረና ስሙ ደግሞ ሩዶልፍ ቪክሮቭ የሚባል ነበረ። ሶስተኛ ቲዮሪ ጨመረ። ቲዮሪው ምን የሚል ነበረ? ሁሉም ሴሎች ማለትም ቪከር ስቴት ዛት ኦል ሴል አር ሲ ኦንሊ ፍሮም ፕሬኤግዚስተንት ሴል፣ ሁሉም ሴሎች አሁን ላይ ያሉ ሴሎች የመጡት ከዚህ በፊት ከነበሩ ሴሎች በሴል ዲቪዥን በኩል መጥተዋል የሚል ሀሳብ አመጣ ማለት ነው። ስለዚህ ሶስት ሀሳቦች ዞሎጂስቱ እና ዞሎጂስት አለ፣ ቦታኒስት አለ፣ ከዛ ፓቶሎጂስት አለ። እነዚህ ሶስቱም ባዮሎጂስቶች ስለ ሴል ቲዮሪ የተለያየ ሀሳብን አመጡ ማለት ነው። ፕላንትም ከሴል ተሰርቷል፣ አኒማልም ከሴል ተሰርቷል። ሌላኛው ደግሞ የመጨረሻው የቪክሮቭ ስቴትመንት ምን የሚል ነበረ? አሁን ያሉ ሴሎች የመጡት ከዚህ በፊት በነበሩ ሴሎች ነው የሚል ሀሳብ ነበረው ማለት ነው። እነዚህ ከላይ ያልናቸው ሶስቱም ስቴትመንቶች ፕላንትም የተሰራው ከሴል ነው፣ አኒማልም የተሰራው ከሴል ነው የሚል፣ ሴል ደግሞ የመጣው ከዚህ በፊት ከነበሩ ሴል ነው የሚሉ ስቴትመንቶች ወደ ሞደርን ቲዮሪ መራን ማለት ነው። ሞደርን ቲዮሪን ስቴት እንድናደርግ አደረጉን። መጀመሪያው የሞደርን ቲዮሪ ምን የሚል ነው? ሴል የሚባለው ቤዚክ ስትራክቸር እና ፋንክሽን ነው ለሊቪንግ ቲንግስ፣ ህይወት ያለው ነገር ኦርጋኒዝም ለመባሉ አስፈላጊ ስሞለስት ዩኒቱ ያ ኦርጋኒዝም የተሰራበት ትንሽዬ ብሎኩ ስሞለስት ብሎኩ ምንድነው አለ? ሴል ነው የሚል ሀሳብ መጣው። ሁለተኛው ደግሞ ሁሉም ኦርጋኒዝሞች
የተሰሩት ወይ ከአንድ በላይ በሆኑ ሴሎች ነው የሚል ቲዮሪ መጣ። ሶስተኛ ደግሞ ሁሉም ሴሎች የመጡት ከዚህ በፊት በነበረው ሴል ነው፣ ማለትም በሴል ዲቪዥን ነው የመጡት ብሎ ስፖንታኔስ ጄኔሬሽን የሚባል አለ። ሁሉም ህይወት ያለው የመጣው ህይወት ከሌለው ነገር ነው የሚል እና አርስቶትል ያመጡት ሀሳብ ነው እና ይህን ሀሳብ ውድቅ የሚያደርግ ሀሳብ አመጣ ማለት ነው። ስለዚህ ይሄ ሶስቱም ቲዮሪዎች ከላይ ያሉ ባዮሎጂስቶች ካደረጉት ሪሰርች አንጻር የመጣ ሞደርን ቲዮሪ ኦፍ ዘ ሴል ነው ማለት ነው። አክቲቪቲ ኦፍ ኢንታየር ኦርጋኒዝም ዲፔንድ ኦን ኮምባይንድ አክቲቪቲ ኦፍ ኦል ኢትስ ኢንዲቪጁዋል ሴል። የአንድ ኦርጋኒዝም አጠቃላይ ውጫዊ አክቲቪቲዎቹ ዲፔንድ የሚሆኑት ምንድን ነው? በእያንዳንዱ ሴሎች የሚያደርጉት አክቲቪቲ ላይ ነው። ያ የእያንዳንዱ የሴሎች አክቲቪቲ የኦርጋኒዝሙን ምን ይወስነዋል? አክቲቪቲ ይወስነዋል የሚል ነው። አንድ ፕሪንሲፕል አለ፣ ኮምፕሌመንተሪ ኦፍ ስትራክቸር እና ኮምፕሌመንተሪ ኦፍ ፋንክሽን የሚል። ይሄ ምን የሚል ሀሳብ ነው? ምን ይላል ይሄኛው ሀሳብ? this mean that shape of cell and organelle inside it perfectly suited for what that cell does። አሁን ለሴሎች ለእያንዳንዱ ብሌድ ሴል ሊሆን ይችላል፣ ስኪን ሴል ሊሆን ይችላል፣ ማስል ሴል ሊሆን ይችላል፣ ብሬን ሴል፣ ሄርት ሴል፣ የተለያዩ ሴሎች፣ እነዚህ እያንዳንዱ ሴሎች ያላቸው ሼፕ እና አሁን ያላቸው በውስጣቸው ያለው የኦርጋኔሎች ነምበሮች በውስጣቸው የያዙት የኦርጋኔል ነምበሮች ከሚሰሩት ስራ ጋራ ከሚሰሩት አክሽን ጋራ ምን የሚያደርግ ነው? ፊት የሚያደርግ ነው። ለምሳሌ ነርቭ ሴል ሀሳቡ ዋና የነርቭ ሴል ስራው ምንድን ነው? መልእክትን ማስተላለፍ ነው። ስለዚህ መልእክትን ስለሚያስተላለፍ ለነርቭ ሴል ያለው ሼፑ ምን አይነት ነው ካላችሁ በጣም ሎንግ ኤክስቴንሽን ነው። ቢካውዝ ኬር ኤሌክትሪካል ሲግናል ኦቨር ሎንግ ዲስታንስ፣ በሎንግ ዲስታንስ ላይ በጣም ረዥም ርቀትን ወደ 1 ሜትር የሚጠጋ ሁላለ ወደ 1 ሜትር የሚጠጋ ርቀትን ሜሴጆችን ይዞ ከየሆነ ሰውነት ወደ ሌላ ሰውነት ስለሚሄድ ስለዚህ ምን አይነት ሼፕ ያስፈልገዋል ማለት ነው? በጣም ሎንግ የሆነ ያስፈልገዋል። ስለዚህ በዚህ ሰዓት ላይ እያንዳንዱ ሴሎች ያላቸው ሼፕ እና ሳይዝ እነዚህ ነገሮች ከፋንክሽናቸውና ከተግባራቸው ጋር ፊት ከሚያደርግ አንጻር ነው ማለት ነው የተሰሩት። ቀጥለን ደግሞ ስለ ሴል አይነቶች ስንመለከት ሁለት አይነት ሴሎች አሉ። ኤኳሮቲክ ሴል እና ፕሮካሮቲክ ሴል ይባላል። ኤኳሮቲክ ሴል ብለን የምንለው ሁል ጊዜ የሴሉ ኒኩለስ ሜምብሬን ያለው ነው። ነገር ግን ፕሮካሮቲክ ሴል የምንለው ምንም አይነት ሴሉ ምን የለውም፣ ሜምብሬን የለውም። ልክ ኒኩለሱ ፍሪሊ ፍሎት ያደርጋል በሳይቶፕላዝማው ማለት ነው። እና ኤኳሮቲክ ሴል የምንለው ግን ትሩ የሆነ ኒኩለስ አለው። ኒኩለሱ ምን የሆነ ነው? ሜምብሬን የሆነ ነው ማለት ነው። ይሄ ኤኳሮቲክ ሴል የምንለው 3 ፓርቶች አሉት። ኤኳሮቲክ ሴል የምንለው 3 ፓርቶች አሉት። ኤቭሪ ኤኳሮቲክ ሴል ሃዝ 3 ሜጀር ፓርትስ፣ 3 ፓርቶች አሉት። የመጀመሪያው ፓርት ፕላዝማ ሜምበር ተብሎ ይታወቃል። ይሄኛው ምንድነው? ውጫዊው የሴል ፓርት ነው። ውጫዊው የሴል ዋና ፓርቱ ልክ ሳርፌሱ ማለት ነው። የሴሉ ውጫዊው ፓርቱ ምን ተብሎ ይጠራል? ፕላዝማ ሜምበር ይባላል። ምናውቀው ነው። ሁለተኛው ደግሞ ሳይቶፕላዝማ የሚባል ነው። ይህ ሳይቶፕላዝማ ብዙ ጊዜ ጄሊ ላይክ ፊልድ የሆኑ በጣም ዘለግለግ የሆኑ ኦይልድ የሆነ ፈሳሽ ያለበት ኤሪያ ነው። ቢኮዝ የተለያዩ ኬሚካል ሪአክሽን ስለሚካሄድበት ለኬሚካል ሪአክሽን የሚመች ጄሊ ላይክ የሆነ ፍሉድ ያለበት ነው። ይሄ ደግሞ ሳይቶፕላዝማ የሚገኘው በኢንሳይድ ሴል ውስጥ ነው። የተለያዩ ኦርጋኔሎችን በውስጡ ይዛል። ሶስተኛው ደግሞ ኒኩለስ ነው። ኒኩለስ የሚባለው ሁሉንም የሴል ፓርት ኮንትሮል የሚያደርግ ነው። የሴሉን አክቲቪቲ ኮንትሮል የሚያደርግ ነው። በውስጡ ደግሞ የተለያዩ ጄኔቲክ ማቴሪያል ዲኤንኤ፣ አርኤንኤ የምንላቸውን በውስጡ የያዘ ነው ማለት ነው። በአብዛኛው ሴሎች ላይ የሚገኙ ኒኩለሶች ሴንተር ላይ ነው የሚገኙት። ለሴሉ ማለት ነው ሴንተር ላይ ነው የሚገኙት እነዚህ ኒኩለሶች። እስቲ እነዚህም ፓርት ናቸው የሴል ፓርት ናቸው ያልናቸው ኒኩለሶቹንም ሳይቶፕላዝማ ፕላዝማ ሜምበር እያለን የከፋፈልናቸውን እያንዳንዱን እስቲ ዲቴል እንመለከታቸው።
እስቲ ከኦርጋኔል እንጀምር። ኦርጋኔል ምንድን ነው ከሚለው ከጀመርን ኦርጋኔል ማለት አንድ ነገር ሊሰሩ በሴል ውስጥ ላይ በአንድ ነገር ስፔሻላይዝድ ያደረጉ ስፔሲፊክ የሆነ ፋንክሽን ያላቸው ማለት ነው። ለምሳሌ ሳይቶፕላዝማ ዋና ስራው የተለያዩ ኦርጋኔሎችን መያዝ ነው። ሴል ሜምብሬን ደግሞ ወይም ፕላዝማ ሜምብሬን የምንለው ኢንተር እና አውተር የሚሆኑ ማቴሪያሎችን ምን ማድረግ ነው? ኮንትሮል ማድረግ ነው። ኒኩለስ እሳ እንዳለ አክቲቪቲዎችን ምን ማድረግ ነው? ኮንትሮል ማድረግ ነው። ስለዚህ ኦርጋኔል የምንለው ምንድን ነው? ስፔሻላይዝድ ሳብ ዩኒት ሆኖ የሴሉ ሳብ ዩኒት ሆኖ ነገር ግን ስፔሲፊክ የሆነ ፋንክሽን ያለው ማለት ነው። እና ኦርጋኔሎች በሁለት ይከፈላሉ። አንደኛ ሜምበርስ ኦርጋኔልስ የሚባሉ አሉ። ማለትም እነዚህ ኦርጋኔሎች በሜምበር የተከበቡ ባውንደሪ ያላቸው። ለምሳሌ ኒውክለስ የራሱ የሆነ ምን አለው? ሜምብሬንስ አለው። ከውጭ በኩል የሚከበው ነገር አለው ማለት ነው። ኤንዶፕላዝሚክ ሬክቲኩለም እንደዛ ነው። ጎልጅ ኮምፕሌክስ እንደዛ ነው። ላይሶም እንደዛ ነው። ፔሮክሶሜዝ እንደዛ ነው። ማይቶኮንድሪያ እንደዛ ነው። ክሎሮፕላስት እንደዛ ነው። በውጭ በኩል የሚሸፍን ምን አለው? ሜምብሬንስ አለው። ነገር ግን በውጭ በኩል የሚሸፍን ሜምብሬንስ የሌለውም ኦርጋኔል አለ። ለምሳሌ ራይቦዞም የሚባለው ምንም አይነት ሜምብሬንስ የለውም፣ የተከበበ አይደለም። ባውንደሪ የለውም፣ የራሱ የሆነ ባውንደሪ የለውም። ሳይቶስኬሌሽን የሚባለው ለሴል ልክ ለሰው ልጅ ስኬሌት ሲስተም እንደሚጠቅመው ቦን ሲስተም የተለያየ ሼፕ እንዲኖረን ቅርጽ እንዲኖረን እንዳደረገ ለሴሉ ሼፕ የሰጠው ይሄ ሳይቶስኬሌሽን የሚባለውም ግን ምን የለውም ይላል? ሜምብሬንስ የለውም። ሴንትሮልስ የምንላቸው እነ ሲሊያ ፍላጌላ እነዚህ ለሙቭመንት የሚያገለግሉ ምንም አይነት ምን የላቸውም? ሜምበርስ የላቸውም ይላል ማለት ነው። ስለዚህ ኦርጋኔሎች በሁለት ይከፈላሉ፣ ሜምበርስ ያላቸውና ሜምብሬንስ የሌላቸው ማለት ነው። እስቲ ስለ ኦርጋኔሎች ማየት ከጀመርን ከምን እንጀምራለን? ከኒኩለስ እንጀምር። ከኒኩለስ ከጀመርን ኒኩለስ ይሄን ይመስላል። ይሄን ነው የሚመስለው። ይሄኛው እችኛዋ ፓርቷ የኒኩለስ ምንድናት? ኒክሎስ ተብሎ ነው የምትጠራው። እነዚህ እንደ ሰንሰለት እንደ ክር ያሉ እንደምታውቁት ክሮሞዞም ናቸው። ይሄኛው ደግሞ የሴሉ ውጫዊ ፓርቱ ሜምብረስ ብለን የምንጠራው ባይዘው ይሄኛው የሸፈነ ቆዳ አለው። ይሄ ሜምብረሱ ነው እና ምን ተብሎ ይጠራል? ግን ለኒኩለስ ሲሆን ኢንቨሎፕ ይባላል ማለት ነው። በዚህ ኢንቨሎፕ ላይ የተለያዩ ቀዳዳዎች ትንንሽ ቀዳዳዎች አሉ። እነዚህ ትንንሽ ቀዳዳዎች እዚህ የሚገኙ ማቴሪያሎች ወደ ውጪ ወደ ሴሉ ውጪ ወደ ሳይቶፕላዝማ እንዲገቡ የሚያደርጉ ናቸው። እነሱ ደግሞ ኒኩለር ፖርስ ተብሎ የሚጠሩ ናቸው። እችኛዋ በኒኩለሱ ኢንቨሎፕ ላይ ተለጥፋ ያለችዋ ፓርት ምንድናት? ኢንዶፕላዝም ሬክቲኩለም ይባላል። በዚህኛው በኢንዶፕላዝም ሬክቲኩለም ራሱ ላይ ያው እንዲያያኖቹ እንደሆነ ትንሽ ነጠብጣቦች አሉ። ነጠብጣቦች እነዚህ ራይቦዞም ናቸው። ከየት ነው የመጡት? ራሳቸው ከዚህኛው ፓርት ከኒክሎስ ከሚባለው ኒኩለስ ፓርት ከሚገኘው ኒክሎስ ከሚባለው ነው እንግዲህ የወጡት። እንዴት እንደሆኑ እያንዳንዱ እንድትል እንመለከታለን። እሺ ኒኩለስ ሁል ጊዜ ማስተርስ ተብሎ ይጠራል። ምክንያቱም ሴንተሩን ኮንትሮል የሚያደርገው ስለሆነ የሴል አክቲቪቲ በሙሉ ኮንትሮል የሚያደርግ ስለሆነ ማስተርስ ኮንትሮል ሴንተር ተብሎ ይጠራል። ኒኩለስ ደግሞ ሌላኛው በጣም ላርጀስት እና ሞስት ፕሮሚነንት ኦርጋኔል ኢን ኤኳሮቲክ ሴል። ኤኳሮቲክ ሴል ከሚገኙ ኦርጋኔሎች አንጻር ኒኩለስ ትልቁን ሳይዝ አለው ማለት ነው። እንግዲህ ሼፑ እንዳያችሁት ስፔሪካል የሆነ እንደዚህ አይነት ሼፕ ያለው ነው ኒኩለስ ብለን የምንጠራው። ኒኩለስ ሌላኛው ደግሞ ሳራውንድድ የሆነው በሁለት ሜምብሬን ነው እና እሱ ደግሞ ምን ተብሎ ይጠራል? ኒኩለስ ኢንቨሎፕ ብለን በፒክቸሩ ላይ ያየነው ምንድነው? ደብል ሜምብሬን ነው። ሁለት አይነት ሜምብሬን ነው። ኒኩለር ኢንቨሎፕ ሃዝ ቱ ላየር፣ ምክንያቱም ሁለት ሜምብሬን ስለሆነ በሁለት ሜምብሬን የተሰራ ስለሆነ ምኑ ኒኩለር ኢንቨሎፑ ምን አይነት ነገር አለው? ሁለት ላየሮች አሉት። የመጀመሪያ አውተር ላየር ሲባል ሁለተኛው ደግሞ ኢነር ሜምብሬን ይባላል። የመጀመሪያ አውተር ሜምብሬን ይባላል፣ ሁለተኛው ኢነር ሜምብሬን ይባላል። በሁለቱም ስለተሰሩ ነው ደብል ሜምብሬን የሚባለው ማለት ነው። በሁለቱም በማለትም በኢነር ሜምብሬን እና በአውተር ሜምብሬን መካከል ያለው ስፔስ
ምን ተብሎ ይጠራል? ፕሪንስ ኒኩለር ስፔስ ተብሎ ይጠራል ማለት ነው። ኒኩለር ኢንቮልቭ ኢዝ performed by tin hole called nucleus። በኒኩለር ኢንቨሎፑ ላይ የሚገኙ ትናንሽ ቀዳዳዎች ኒኩለር ፖርስ ተብሎ ነው የሚጠሩት። እና የኛው የኒኩለር ፖር የሚባለው በጣም ኮምፕሌክስ ስትራክቸር አለው፣ ከፕሮቲን የተሰራ ነው። ምክንያቱም ይህ ኮምፕሌክስ ስትራክቸሩ ደግሞ ወደ ኒኩለሩ ምን መግባትና ምን መውጣት እንዳለበት ኮንትሮል የሚያደርግልን ነው ማለት ነው። ስሞለስት ሞለኪውል አዮን ካን ፓስ ፍሪሊ ትሩ ኒኩለር ፖር። ስሞለስት የሆነ ትንንሽ ሞለኪውሎች እና አዮኖች በቀላሉ በዚህኛው ቀዳዳ ላይ ማለፍ ይችላሉ። ማለትም በኒኩለር ኢንቨሎፕ ባሉ ቲን ሆሎች በኩል ሊያልፉ ይችላሉ። ነገር ግን ትልልቅ ሞለኪውል ማለትም እንደ ሜሴንጀር አርኤንኤ፣ ሪቦዞማል ሳብ ዩኒት ያሉ በቀላሉ ማለፍ ስለማይጠይቁ ምን ይጠይቃሉ? ኢነርጂ ይጠይቃሉ። ሪኩዌር አክቲቭ ትራንስፖርት ስሩ ፖር፣ ኢነርጂን ይጠይቃሉ። አክቲቭ ትራንስፖርት እና ፓሲቭ ትራንስፖርት የሚባል አለ። ፓሲቭ ትራንስፖርት ኖርማሊ የሚያልፍ ነው። አክቲቭ ትራንስፖርት የሚባለው ደግሞ የሆነ ነገር ወደ ሆነ ኤሪያ ምን ለመሆን ትራንስፖርት ለማድረግ ኢነርጂ የሚጠይቅ ነው። ከታች እንመለከተዋለን። ኢንሳይድ ኒኩለስ፣ በኒኩለስ ውስጥ ላይ ክሮማቲን የሚባል አለ። ክሮማቲን ደግሞ ምን እንደሆነ እንመለከት። ክሮማቲን ስንል ክሮሞዞም ማለት ነው። በኒኩለስ ውስጥ ክሮሞዞም አለ፣ እሱን ነው ክሮማቲን የምንለው። ክሮማቲን ወይም ክሮሞዞም የምንለው እንደ ገመድ የተጠቀለለ አይነት ነው። ትሬድ ላይክ ሚክስቸር ነው። ትሬድ ላይክ ነው። ነገር ግን በምንና በምንድነው ክሮሞዞም የተሰራው? በዲኤንኤ እና ሂስቶንስ በሚባለው ፕሮቲን የተሰራው። ይሄ ዲኤንኤ የሚባለው እንደ ገመድ አይነት ነው። ይሄ እንደ ገመድ አይነት ያለው ተጠምጥሞ የሚገኘው በምን ላይ ነው? ሂስቶንስ በምንለው ፕሮቲን ላይ ነው ማለት ነው። ሂስቶንስ ደግሞ ለምን ይጠቅመዋል ካላችሁ ሄልፕ ፓኬጅ ሎንግ ዲኤንኤ ሞለኪል ኢንቱ ኮምፓክት ፎርም። በጣም ሎንግ ነው ዲኤንኤ እንደዚህ ሲዘረዘር በጣም ሎንግ ነው እና ያን ሎንግ የሆነውን ገመዳማ አይነትን ጠምጥሞ በጣም ኮምፓክት በሚያደርግ በጥቂቱ ለማስቀመጥ የሚያገለግል ፕሮቲን ነው ይሄ ሂስቶንስ የሚባለው። ይሄ ክሮሞዞም የምንለው ሴል ዲቪዥን ሴል በሚያካሂድበት ጊዜ ዲቫይድ በማያደርግበት ጊዜ ክሮሞዞም የምንለው ወይን ሴል ኢዝ ኖት ዲቫይዲንግ፣ ሴል ዲቪዥን ለማካሄድ ዝግጅት ባልሆነችበት ጊዜ ይህ ክሮሞዞም ስፕራይድ ሆኖ ነው የሚገኘው። በሴል ውስጥ ላይ በተለያዩ ቦታ ላይ ተበትኖ ነው የሚገኘው። ነገር ግን ልክ ሴል ዲቪዥን ለማካሄድ በምትዘጋጅበት ጊዜ ይሄ ክሮሞዞም ኮንዳይዝድ ይሆናል፣ ቲክ ይሆናል፣ ወደሚታየው ቪዚብል ስትራክቸር ይሆናል። ቅድም ተበትኖ ነበረ። ሴል ልክ ዲቪዥን ለማካሄድ በሚዘጋጅበት ጊዜ እሱም በዲቪዥን ውስጥ ስለሚሳተፍ ምን ይሆናል? ቲክ ይሆናል። ያ ቲክ የሆነው ቪዚብል ስትራክቸር የያዘው ደግሞ ክሮሞዞም ተብሎ ይጠራል ማለት ነው። ክሮማቲን ያለ ነው ቅድም ልክ ዝግጁ ሳይሆን ሲቀር በኒኩለሱ ውስጥ ላይ ስፕራይድ ሆኖ ሲገኝ ነው። ነገር ግን ልክ ሴል ዲቪዥን ለማካሄድ ዝግጁነቱን ጨርሶ ሲነሳ ይሄ ክሮማቲን የሚባለው ኮንደንስድ የሆነ ቲክ የሆነና ቪዚብል ስትራክቸር ይፈጥራል። ይሄኛው ፎርሙ ደግሞ ክሮሞዞም ብለን እንጠራለን ማለት ነው። በኒኩለስ ውስጥ ላይ እንግዲህ ክሮሞዞም ብቻ አይደለም የሚገኘው። ኦልሶ ኢንሳይድ ኒኩለስ ኢዝ ዋን ሞር ዳርክ ስቴኒንግ ስትራክቸር። በጥቁራማ ቀለም የተሰራ አንድ ስትራክቸር አለ በኒኩለስ ውስጥ። ሌላኛው ስትራክቸር እሱም ምን ተብሎ ይጠራል? ኒክሎ ተብሎ የሚጠራ ነው። እስቲ እሱን እንመለን። ይሄ ኒክሎስ ብለን የምንጠራው በሴል ሜምብሬን ሳራውንድድ የሆነ አይደለም። አንደኛ ሳራውንድድ የሆነ አይደለም። በዚህኛው ውስጥ ደግሞ ሪቦዘሞች ነው የሚሰሩት። ሪቦዘምስ የምንለው ይሄም ኦርጋኔል ነው። በዚህ ኦርጋኔል ውስጥ ላይ ፕሮቲን ሴንተሳይዝ የሚደረግበት ኦርጋኔል ነው። እሱ ራሱ ግን ፎርም የሚሆነው በኒኩለስ ውስጥ በሚገኝ ኒክሎስ ብለን በምንጠራው ዳርክድ በሆነ ኤሪያ ላይ ዳርክድ የሆነ ስትራክቸር ማለትም ዳርክድ የሆነ ከለር ባለው ስትራክቸር የሚገኝ ነው ማለት ነው ይሄኛው። እና አሴምብልድ ሪቦዞም ሳብ ዩኒት ኤግዚት ዘ ኒኩለስ ስሩ ኒኩለር
ፖር እና በዚህ ኒኩለር ላይ የተዘጋጀው ወይም ፕሪፔር የተደረገው ሪቦዞማል ሳብ ዩኒቶች በየት በኩል ነው የሚወጡት? በኒኩለር ፖር። ቅድም ኒኩለር ኢንቨሎፕ አለው ብለናል። በዛ ኒኩለር ኢንቨሎፕ ላይ ቲን ሆሎች አሉት ብለናል። በዛ ቲን ሆል በኩል እያደረገ እዚህ ጋር በኒኩሎስ ብለን በጠራነው ውስጥ የተዘጋጁ ሪቦዘሞች በዛ በኩል እያደረጉ ይወጣሉ ማለት ነው። ቅድም ኒኩለስን ማስተርስ ኮንትሮል ሴንተር ነው ብለን ነበረ። ምክንያቱም ዲኤንኤን በውስጡ ስለሚይዝ ነው ማለት ነው። ዲኤንኤ ዳይሬክትሊ ሲንቴሳይዝ ኦፍ ኦል ፕሮቲን ኢን ሴል፣ በሴል ውስጥ ላይ የፕሮቲን መዘጋጀቱ ኮማንድ የሚደረገው ትዕዛዙም የሚወጣው ከየት ነው? ከዲኤንኤ ነው። ዲኤንኤ የሚገኘው ከየት ውስጥ ነው? ኒኩለስ ውስጥ ነው። ዲኤንኤ ዳዝ ዚስ ባይ ትራንስክራይቢንግ ኢትስ ጂኔቲክ ኮድ ኢንቱ ሜሴንጀር አርኤንኤ። እና ዲኤንኤ ለሴሉ ምን ሲያስፈልግ? ፕሮቲን ሲያስፈልግ ያን የዲኤንኤውን ኮዱን በትራንስክሪፕሽን ፕሮሰስ፣ ትራንስክሪፕት የሚባለው ፕሮሰስ አለ። ልክ ከዲኤንኤ ላይ የሚገኙ ኮዶች ወደ ሜሴንጀር አርኤንኤ የሚቀየርበት ነው። ስለዚህ ዲኤንኤ ኮዱን ወደ ሜሴንጀር አርኤ ይቀይርና ይህን ሜሴንጀር አርኤን ምን ያደርጋል? ወደ ራቦዞም ይልካል ማለት ነው። በየት በኩል አድርጎ? በሳይቶፕላዝማ በኩል እያደረገ። ስለዚህ ራይቦዞም ደግሞ ይሄን ትዕዛዝ ደግሞ ከተቀበለ በኋላ ምን ያደርጋል? ፕሮቲንን ሴንተሳይዝ ያደርጋል ማለት ነው። ይሄኛውን ፕሮሰስ የሚፈጽመው ዲኤንኤ የሚባለው ዋና ሀሳቡ የት ነው የሚገኘው? ኒኩለስ ውስጥ ነው። ኒኩለስ ስለዚህ ምን ተብሎ ነው የሚጠራው? ማስተር ኮንትሮል ሴንተር ተብሎ ይጠራል ማለት ነው። ስለዚህ በአንድ ኒኩለስ ውስጥ ላይ ዲኤንኤ ከተገናኘ በዲኤንኤ ትዕዛዝ ደግሞ ትራንስክሪፕት ተደርጎ ሜሴንጀር አርኤንኤ በራይቦዞም ውስጥ ላይ ፕሮቲንን ሴንተሳይዝ ማድረግ ከቻሉ ምን ማለት እንችላለን? ኮንክሉዥን ውስጥ ላይ ዊዛውት ኒኩለስ ከሌለ ሴል ካኖት ሜክ ኒው ፕሮቲን ኤንድ ዊል ኢቨንቹዋሊ ዳይ። እና አንድ ሴል በውስጡ ምን ከሌለው ይላል? ኒኩለስ ከሌለው ቀስ በቀስ ይሞታል። ቢኮዝ ለፕሮቲን ማዘጋጀት የሚችለውን በውስጡ ዲኤንኤ የሚባለውን የያዘው ማነው? ኒኩለስ ነው። ኒኩለስ ደግሞ ከሌለ ሴል የሚያስፈልገውን ፕሮቲን ማግኘት ስለማይችል ሰርቫይቭ ማድረግ አይችልም ማለት። ለምሳሌ በሰው ውስጥ ላይ ቀይ የደም ሴል አለ። ቀይ የደም ሴል ከትንሽ ታይማት በኋላ ማቹርድ እየሆነ ሲሄድ በውስጡ ኒኩለስ የሚባለውን ሪሙቭ ያደርጋል። በዚያን ጊዜ ማለትም ለ120 ቀናቶች ብቻ ናቸው ማለት ነው መኖር የሚችል፣ ለ4 ነው ለ3 ወር ምናምን እንደዛ አካባቢ ነው ይሄ ቀይ የደም ሴል መኖር የሚችለው። ምክንያቱም በእነዚህ ጊዜያቶች ውስጥ ያለው የሬድ ብሌድ ሴል ኒኩለሱ ስለሚጠፋ፣ ኒኩለስ ከጠፋ በኋላ ሬድ ብሌድ ሴል ምን ማድረግ አይችልም? ሰርቫይቭ ማድረግ አይችልም ማለት ነው። ለምሳሌ ግን አንዳንድ ሴሎች ከአንድ በላይ ኒኩለስ ያላቸው አሉ። ለምሳሌ ስኬሌታል ማስል ሴልን ብንወስድ በጣም ብዙ ማልቲ ኒኩሌትድ የሆነ ሴል ነው። ሊቨር ሴልን ስንወስድ አንዳንድ ጊዜ 2 ኒኩለስ ሊኖረው ይችላል። ስለዚህ እያንዳንዳቸው ኦርጋን ከሚያካሂዱት ፋንክሽን አንጻር በውስጣቸው የተለያዩ ሴሎችን ይዛሉ። እነዚያ ሴል ውስጥ የሚገኙ ነምበርስ ኦፍ ኒኩለስ ዲፔንድ የሚሆነው እዛ ያ ኦርጋን በሚሰራው ስራ አንጻር ነው። አሁን ስኬሌታል ማስልስ ብዙ ኢነርጂን የሚያወጣ ነው። ስለዚህ ማልቲ ኒኩሌትድ የመሆኑ ጉዳይ ብዙ በውስጡ ዲኤንኤ ይኖረዋል። ያ ዲኤንኤ ደግሞ ለፕሮቲን መዘጋጀት ሜሴንጀር አርኤንን ወደ ሪቦዞም በመላክ ብዙ ፕሮቲን እንዲመረት ያደርጋል። ይሄ ፕሮቲን ደግሞ ኢንዛይም የሚባለውም ስለሚሰራ ብዙ ሪአክሽን በዛ ሴል ውስጥ እንዲካሄድ በማድረግ ስኬሌታል ማስል ሲስተሙ በትክክል እንዲሰራ ያደርጋል ማለት ነው። እንግዲህ እስካሁን እያየን የቆየነው ስለ ይችኛዋ ፓርት ናት፣ ስለ ኒኩለሷ ናት። ውስጧ ገብተን ስለ ክሮሞዞም አየን፣ ስለ ኒኩሎስ አየን፣ ስለ ዲኤንኤ አየን፣ ስለ አንዳንድ ነገሮችን ስለ እነዚህ ተመለከትን። አሁን ደግሞ እንግዲህ እዚህ ጋር ጎረቤቱ ስለሆነው ስለ ኢንዶፕላዝሚክ ሬክተክለም እንመለከት። ኢንዶፕላዝሚክ ሬክተክለም የምንለው ይሄኛው ስትራክቸር ነው። በሁለት ነው የሚከፈለው። ይችኛዋ ፓርት ስሙዝ ኢንዶፕላዝም ሬክተክለም ነው የምትባለው። ይሄኛው ፓርት ደግሞ ራፍ የሆነ ራፍ ኢንዶፕላዝሚክ ሬክተክለም ተብሎ ይጠራል።
እችኛዋ እንግዲህ እጥፍ እጥፍ ያለችው ወደ ውስጣ እጥፍ እጥፍ ያለችው ፓርትመንት ተብላ ነው የምትጠራው። እዚህ ጋር ጽሁፉ አይታይም። አይ ቲንክ ክሬስታር ነው። ይሄኛው ደግሞ ስፔሱ ክሪስታል ስፔስ ተብሎ ይጠራል። እዚህ ጋር ደግሞ በኢንዶፕላዝሚክ ሪክተክለም ላይ ያሉ ነጠብጣብ የሆኑ ነገሮች ምንድን ናቸው? ራይቦዞም ናቸው። ይሄ ራይቦዞም ከየት መጣ? ቅድም እዚህ ጋር እያወራን ነበረ። ራይቦዞም በኒኩሎስ ውስጥ ነው የተዘጋጀው። ከዛ ምናምን በኒኩሎር ፖር በኩል እየወጣ እዚህ ጋር መጥቶ ነበረ ሲለጠፍ የነበረው ማለት ነው። እስቲ እንመልከት ዲቴይል። እንግዲህ በምስሉ ላይ እንዳያችሁት ኢንዶፕላዝም ሬክቲክለም በጣም ኔትወርክድ የሆነ ኢንተርኮኔክትድ የሆነ ሜምበርስ ናቸው። አንዱ ከሌላው ጋር እንደተመለከታችሁ ኢንተርኮኔክትድ የሆኑ የተለያዩ ሜምበርሶች አሏቸው። በጣም ጥምጥም የሆነ ነገር ነውና እና ይሄ ከአሁን በኋላ ባይዘወይ ይሄ ኢንዶፕላዝሚክ ሬክቲክለም የምንለውን ኢአር ነው ብለን የምንሄደው። ኢአር ኤክስቴንድ ፍሮም ኒኩለር ኢንቨሎፕ ስሩ ሳይቶፕላዝም ከኒኩለር ኢንቨሎፑ አንስቶ እስከ ሳይቶፕላዝማ ያለውን ኤሪያ በሙሉ ሸፍኖ ነው የሚገኘው እንደተመለከት ነው። ይሄ ኢአር ደግሞ የሚባለው ኢአር is a single continuous organelle but has two distinct region ራፍ ኢአር እና ስሙዝ ኢአር። ይሄ ኢአር የምንለው ጀነራሊ ሲንግል የሆነ ኮንቲኒስ ኦርጋን እንኳን ቢሆን ከላይ እንዳይ ነው፣ ግን በሁለት ቦታ ከፈል ነው። ስሙዝ ኢአር እና ራፍ ኢአር ብለን በሁለት ከፈል ነው። these two region are connected። እነዚህ ሁለቱም የተገናኙ ናቸው፣ ባይዘው የተለያዩ አይደሉም። ማለትም ስሙዝ የሆነ ኢንዶሬክታክለም እና ራፍ የሆነ ኢንዶሬክታክለም ምን የሆኑ ናቸው? አንዱ ከሌላው ጋር ኮኔክትድ የሆኑ ናቸው እንጂ አንዱ ከሌላው የተለዩ አይደሉም። ነገር ግን በምንድን ነው የሚለዩት? በስትራክቸራቸው እና በፋንክሽናቸው ነው እንጂ በአካል ደረጃ ምን የሆኑ ናቸው? ኢንተርኮኔክትድ የሆኑ ናቸው። እዚህ ጋር ማየት ትችላላችሁ። ይሄኛው ራፍ የሆነው ኢአር ነው፣ ያኛው ደግሞ ስሙዝ የሆነው ኢአር ነው። አንዱ ከሌላው ጋር እንደምታዩት በስትራክቸር ይለያያሉ። ይሄ በጣም ሰፋ ያለ ገባ ያለ ሰፋ ያለ ገባ ያለ ሰፋ ያለ ነው። ይሄኛው ግን ያናል ሰፋና ገባ ያለ አይደለም። ስለዚህ በስትራክቸር ደረጃ ይለያያሉ፣ በፋንክሽን ደረጃ ይለያያሉ። ስሙዝ እና ራፍ ኢአር ማለት ነው። አሁን እስቲ ራፍ ስለሆነው ኢንዶፕላዝሚክ ሬቲኩለም እንመልከት። ይሄኛው ስሙን ያገኘው ራፍ የሚባለውን ስሙን ያገኘው ከየት ነው? በሳርፌሱ ላይ ማለትም በዚህ በኢአር ሳርፌስ ላይ የሚገኙ ሪቦዞሞች አሉ። ከነሱ ምክንያት የተነሳ ነው ይሄን ስም ያገኘው። ሪቦዞም አር ቲን ኤንድ ነን ዋት ሜምብሬስ ኦርጋኔል ሜድ ኦፍ ሪቦዞማ አርኤንኤ ፕሮቲን። እንግዲህ ይሄ ሪቦዞም የምንለው ቅድም ከላይ ኦርጋኔሎችን በሁለት ከፍለናል። ነን ሜምብሬን እና ሜምበርስ ኦፍ ኦርጋኔል ብለን ከፍለናል። ከነዛ መካከል ነን ሜምበርስ ኦርጋኔል በሚለው ውስጥ የሚካፈለው ይህ ሪቦዝማል አርኤንኤ እና ፕሮቲንን ምን ያደርጋል? ሴንቴሳይዝ ያደርጋል ማለት ነው። ስለዚህ ይሄ በራፍ ኢንዶፕላዝሚክ ሬክቲኩለም ላይ የሚገኘው ሪቦዞም ሁለት ነገሮች አሉት። የመጀመሪያው ፕሮቲንን ሴንቴሳይዝ ያደርጋል። ሁለተኛው ደግሞ ሪቦዝማል አርኤንኤን ሴንቴሳይዝ ያደርጋል። ነን ሜምብሬስ ኦርጋኔል ነው ማለት ነው። ሪቦዝማል አር ዘ ሳይት ፎር ፕሮቲን ሴንቴሳይዝ ኢን ዘ ሴል። በፕሮቲን ሴንቴሳይዜሽን ላይ ሊታተፍበታል ማለት ነው። ምን ማለት ነው? አጠቃላይ ሴል የሚባለው ሴንቴሳይዝ የሚደረገው በሪቦዞም ላይ ነው። ሳብ ሪቦዞም ፍሎት ፍሪሊ ኢን ሳይቶፕላዝማ። አንዳንዶቹ ፍሪሊ ፍሎት ያደርጋሉ በሳይቶፕላዝማ ላይ። ቅድም እንዳልነው ከኒኩለር ላይ ከሚገኘው ኒኩሎስ ይወጣና በኒኩለር ኢንቨሎፕ በኩል ያደርግና ሳይቶፕላዝማ ላይ ፍሪሊ ምን ያደርጋል? ፍሎት ያደርጋል። ሲጀመር ሳይቶፕላዝማው ጋር ፍሪሊ ፍሎት ያደረገበት ምክንያት እሱ የራሱ የሆነ ባውንደሪም የሌለው ከመሆኑ አንጻር ነው። ይሄኛው ደግሞ ፍሪሊ ወክ ማደርጉ ሜክ ፕሮቲን ዛት ስቴይ ኢን ሳይቶፕላዝማ፣ በሳይቶፕላዝማ ላይ የሚገኙ ፕሮቲኖችን እንዲሰራ ያደርገዋል ማለት ነው። እዚህ በሳይቶፕላዝማ ላይ ካሉ ሪቦዞሞች ውጪ ሌሎች ሪቦዞሞች ደግሞ ራፍ በሆነው ኢንዶ ሬክቲኩለም ላይ ምን ሆኖ ይገኛል? አታችድ ሆኖ ይገኛል።
እና አታች ድኖ እዛ ጋር ምን እንደሚሰራ ፕሮቲኖችን ይሰራል። ያ ፕሮቲኖች ደግሞ ምንድነው የሚሆኑት? ዴስቲኔትድ ይደረጋል ወደሚፈለገው ቦታ ለመግባት ዴስቲኔትድ የሚደረጉትን ወደ ተፈለገው አቅጣጫ ሴሉ እየወሰደ የሚያከፋፍላቸውን ሴሎችን የት ነው የሚያዘጋጀው? በሰርፌሱ ላይ ነው። በምን ሰርፌስ ላይ? ራፍ ኢአር ሰርፌሱ ላይ በማዘጋጀት ዴስቲኔትድ የሚደረጉትን የሆነ ቦታ ታቅዶና ታልሞ ሴሉ በሚያስፈልግበት ቦታ ሴክሬት የሚያመነጫቸውን የሚያደርሳቸውን ምኖችን ይፈጥራል ማለት ነው። ሴሎች ፕሮቲን የምንለውን ሴሎች ላይ ይፈጥራል ማለት ነው። እና ይሄ ሪቦዘም በኢአር ላይ ኢአር ሰርፌስ ላይ ሴንቴሳይዝ ከተደረገ በኋላ ወደ የት ነው የሚገባው? ወደ ኢአሩ ውስጥ ነው የሚገባው። ወደ ኢንተርናል ፓርቱ ነው የሚገባው። ኢንተርስፔስ ኦፍ ራፍ ኢአር ውስጥ ይገባል። ዚስ ኢንተሪየር ስፔስ ኢዝ ኮልድ ሉመን ኦፍ ኢአር። ሉመን ብለን ወደ ምንጠራው ወደ ኢንዶፕላዝሚክ ሬክታክለሙ ወደ ውስጠኛው ኢንተሪየር ስፔስ ይገባል። የትኛው? ይሄ ሪቦዞም ያዘጋጀው ፕሮቲኖቹ ማለት ነው። ኢንሳይድ ሮፍ ኢንዶሪኩለም ሊም፣ በዚህኛው ኢንዶሪኩለም ሊም ላይ ማለትም በዚህ በራፍ ላይ የተዘጋጁ ያሉ ምኖች አሉ አለን፣ ሪቦዞሞች አሉ። እነሱ ደግሞ የሚያመነጩ ፕሮቲኖች አሉ። እነዚህ ፕሮቲኖች ደግሞ ወደ ራፍ ኢአሩ ወደ ውስጠኛው ስፔስ ሉመን ወደ ምንጠራው ወደ ውስጠኛው ይገባል። ኒውሊ ሜድ ፕሮቲን ኢዝ ፎልድ ኢንቱ ኮሬክት 3 ዳይሜንሽናል ሼፕ። ከገባ በኋላ ወደ 3 ዳይሜንሽናል ሼፕ ይቀየራል ፕሮቲኑ። ማለትም ሴሉ መጠቀም ወደሚችለው አይነት ፎርም ሼፕ ይዛል ማለት ነው። Also inside the rough ER, chemical group may be added to the protein such as sugar chain from glycoprotein. እና ወደዚህ ከገባ በኋላ የተለያየ ኬሚካል ግሩፖች ወደዚህኛው ፕሮቲን ይጨመርለታል። እንደ ሹገር ቼን ያሉ ምን ለማድረግ? ግላይኮፕሮቲን የሚባለውን የፕሮቲን አይነትን ፎርም ለማድረግ እነዚህ የሹገር ቼኖች ይጨመሩለታል ማለት ነው። ወደዚህኛው ወደ ኢአር ከገባ በኋላ ይሄን ወደ ውስጥ የገባውን እንግዲህ ወደ 3 ዳይሜንሽን ከቀየረው በኋላ ቀጥታ ምንድነው የሚያደርገው? ፓክድ ያደርጋል። ኢአሩ ፓክድ ያደርጋል ማለትም ያሽገውና ፓክድ ያደርጋል ማለት ወደ አንድ ቦታ ትራንስፖርት ለማድረግ ፓክድ ያደርገውላ እንደ ግሩፕ ያስቀምጠውና ይሄን ፕሮቲን ኢንቱ ስሞል ሜምብሬን ባውንድድ ሳክ ኮልድ ትራንስፖርት ቬዚክል ትራንስፖርት ማድረግ ወደሚችለው ቬዚክል ወደምንለው ፓርቲ ያስገባል ማለት ነው። ምን ማለት ነው? ልክ እሱ ጋር ፕሮቲኑ እንደሚመቸው ፎርምና መስመር ካስያዘው በኋላ ይሄን ፕሮቲን መስመርና ዳይሜንሽን ሼፑን ከሰጠው በኋላ 3 ዳይሜንሽናል ሼፕ ካደረገው በኋላ ቬዚክል የምንለው ሜምብሬን ነው። ይሄኛው ቬዚክል የምንለው ምን አይነት ሜምብሬን ነው? አንደኛ ትራንስፖርት የሚያደርግ ነው ፕሮቲኑን ከአንድ ቦታ ወደ ሌላ ቦታ። ሁለተኛ ስቶር የሚያደርግ ነው። ስለዚህ እንደ መኪና በሉት። ልክ አንድ ፋብሪካ ላይ የሆነ ነገር ተመርቶ በመኪና እንደሚያጓጉዘው ይሄኛው ኢአር የምንለው እንደዚህ ፕሮቲንን ካሳመረ በኋላ ለማን ነው የሚሰጠው? ለቬዚክል ለትራንስፖርት እንዲያደርግ ትራንስፖርት ቬዚክል ለምንለው ይሰጣል ማለት ነው። ይሄ ከዛ ትራንስፖርት ቬዚክል የምንለው ይሄኛው ምን ያደርጋል? pinch off from rough ER and carry their protein cargo to Golgi complex. ወዴት ነው ይዞ የሚሄደው? ይሄኛው ትራንስፖርት ቬዚክል የምንለው ወደ ጎልጅ ኮምፕሌክስ ይዞ ይሄዳል ማለት ነው። cells that produce large amount of protein for export have extensive rough ER ማለት ነው። ስለዚህ አንድ ሴል ትልቅ አማውንት የሆነውን ፕሮቲንን የሚያመርቱ ሴሎች የግድ ብዙ ምን ያስፈልጋቸዋል? ራፍ ኢአር ያስፈልጋቸዋል። ምክንያቱም ይሄኛው ራፍ ኢንዶክለም ሬክታክሉም ላይ እንዳያችሁት ፕሮቲን በራብዞም ከተሰሩ በኋላ ወደ ሉመን ወደ ውስጠኛው ከገቡ በኋላ ነው 3 ዳይሜንሽናል ሆኖ የወጡት። ሶ ብዙ ፕሮቲን ከተፈለገ ምን ያስፈልጋል ማለት ነው? ፕሮሰስ ማድረግ የሚችለው ይሄ ራፍ ኢአር ብዙ መሆን አለበት ማለት ነው። ለምሳሌ ፓንክሬቲክ ሴሎች ብዙ አይነት ዳይጀስቲቭ ኢንዛይሞችን ያመርታሉ። ምን ያደርጋሉ? ያመርታሉ፣ ያመነጫሉ። አሁን ኢንዛይምን ያመነጫሉ ማለት ፓንክሬቲክ ሴሎች ምን ያስፈልጋቸዋል?
ምን ያስፈልጋቸዋል? ፕሮቲን ያስፈልጋቸዋል። ፕሮቲንን ደግሞ ለመስራት ለምን ያስፈልጋቸዋል? ብዙ ኢንዶ ሬክቲክለም ያስፈልጋቸዋል። ስለዚህ ይሄ ፓንክሬቲክ ሴል የምንለው አንዱ ኤግዛምፕል ነው። ትልቅ ምን ካላቸው ውስጥ ኢአር ካላቸው ውስጥ ማለት ነው። ሌላኛው ደግሞ ፕላዝማ ሴል የምንለው አለ፣ አንቲቦዲን የሚያመነጭ። ስለዚህ አንቲቦዲን በሚሰራበት ጊዜ ፕላዝማ ሴል ምን ያስፈልገዋል? ፕሮቲን ያስፈልገዋል። ፕሮቲንን ደግሞ በጣም በብዙ መጠን ኮንትሮል እያደረገ ለመስራት ምን ያስፈልጋል? ራፍ ኢአር ስለሚያስፈልግ ፕላዝማ ሴልም አንዱ ብዙ ራፍ ኢአር ካላቸው ሴል ታይፖች ውስጥ አንዱ ነው ማለት ነው። ስለ ራፍ ኢንዶፕላዝሚክ ሬክተክለም ይህን ይመስል ነበር። አሁን ስሙዝ ኢንዶፕላዝሚክ ሬክተክለም ምን ይመስል ነበረ የሚለውን ካየን የመጀመሪያው ለዚህኛው ሪቦዘም የሚባል ነገር የለውም። ለስሙዙ ለዛኛው ሪቦዘም አለው፣ ለዚህኛው ምን የለውም? ሪቦዘም የለውም በሰርፌሱ ላይ እና ስሙዝ ይመስላል። ቢኮዝ ምንም አይነት ሪቦዘም የለውም። ያኛው ራፍ የመሰለው ትንሽ የሆነ ጨርጨራማ አይነት ነገር የመሰለው ምን ስላለው ነበር? ራይቦዞሞች ስላሉት ነበር። እና ይሄ ደግሞ ስሙዝ ነው የሚመስለው በማይክሮስኮፕ ሲታይ ማለት ነው። ስሙዝ ኢአር ኢዝ ሞር ቱቡላር ኤንድ ብራንችድ ዛን ራፍ ኢአር። ይሄ ከራፍ ኢአር አንጻር ሲታይ በጣም ብዙ ብራንች ያለውና ብዙ ቲዩብ የሚመስል ነገሮች ያሉት ኦርጋኔል ይመስላል። የኦርጋኔል ፓርት ይመስላል። ፋንክሽን ኦፍ ስሙዝ ኢአር ቫሪ ዲፔንድ ኦን ዘ ሴል ታይፕስ። የስሙዝ ኢአር ምኑ ፋንክሽኑ፣ የራፍ ኢአርን ፋንክሽን አይተናል። ግን የስሙዝ ኢአሩ ፋንክሽኑ በሴሎች አይነት ላይ ጥገኛ ሆኖ የተለያየ ሊሆን ይችላል እና በአብዛኛው ሴሎች ላይ የስሙዝ ኢአር የምንለው ሊፒድስን ሴንተሳይዝ በማድረግ ይታወቃል። ግን ይሄ ራፍ ኢአር ምንን ፕሮቲንን ሴንተሳይዝ በማድረግ ነው የሚታወቀው። ስሙዝ ኢአር ብንለው ደግሞ ሊፒድስን ሴንተሳይዝ በማድረግ የሚታወቅ ነው። እና ሌላኛው ደግሞ ፎስፎሊፒድ እና ኮሌስትሮል የምንለውን በመስራት ይታወቃል። ለማን ነው የሚሰራው ደግሞ? ለሴል ሜምብሬን። ሴል ሜምብሬን የሚባለው ሁላ የተሰራው ከፎስፎሊፒድ ነው። ሌላኛው ደግሞ ኮሌስትሮል ነው ማለት ነው። ኮሌስትሮሉ ለተለያየ ጉዳይ ይጠቅመዋል። አንዳንድ ጊዜ በጣም ውሃማ እንዳይሆን፣ አንዳንድ ጊዜ ደግሞ በጣም ሶሊድ ፓርቱን ሊኪድ ፓርቱን ሜንቴን ማድረግ እንዲችል ይሄ ሴል ሜምብሬኑ የሚጠቀመው ኮሌስትሮልን ነው። ፎስፎሊፒድ የሚባለው ደግሞ የሚገባውና የሚወጣውን ነገር ማኔጅ ለማድረግ ሴል ሜምብሩ የተዘጋጀበት ስትራክቸሩ ነው ማለት ነው። እና ኢንሴል ዛት ፕሮዲውስ ስትሮድ ሆርሞን፣ የተለያዩ ስትሮድ ሆርሞንስ የምንላቸውን ለማምረት ይጠቅማል ማለት ነው። ይህ ስትሮድ ሆርሞን የምንላቸው ቴስቴስትሮን፣ ኤስትሮጂን፣ ኮሌስትሮል አሉ። እነዚህን በሚያመነጩ ሴሎች ላይ፣ እነዚህን በሚያመነጩ ኦርጋኖች ላይ እነማ ላይ? ለምሳሌ እነ ቴስትስ፣ እነ ኦቫሪው ላይ፣ እነ አድሬኒያል ግላንድ ላይ ኢአር የሚገኘው በስሙዝ የሆነው ኢአር በምን ይገኛል? በስፋት ይገኛል ማለት ነው። ስለ ኢአር እንግዲህ ይሄን ነው የሚመስለው ሀሳቡ። ሞር ይሄኛውን ግልጽ ለማድረግ ከፈለጋችሁ ቴስትስ፣ ኦቫሪው፣ አድሬኒያል ግላንድ የሚባሉ የተለያዩ ሆርሞኖችን ያመነጫል። ስፔሻሊ ቴስትስ እና ኦቫሪው የሚባለው ቴስቴስትሮንን፣ ኤስትሮጂንን እና ኮሌስትሮል የምንላቸውን ታይፕስ ኦፍ ሆርሞኖችን በማመነጭ ይታወቃል። ይህ እነዚህን ነገሮች በሚያመነጩ ኦርጋኖች ላይ ቴስቲስ ላይ፣ ኦቫሪውስ ላይ የተለያዩ ሴሎች አሉ። በዛ ሴል ላይ በአብዛኛው ምን ይገኛል ነው የሚለው? ስሙዝ የሆነ ኢአር ይገኛል። በሊቨር ላይ ግን ስሙዝ ኢአር ይገኛል። የሚገኘው ግን ለምንድን ነው? ኢንዛይሞችን ይዞ ነው። ያ ኢንዛይሞች ደግሞ ምንን ያደርጋል? ዲቶክሲፋይ ያደርጋል ሃርሙፉል ሰብስታንሶችን። ለምሳሌ አልኮል፣ ድራግ፣ ፔስቲሳይድ፣ ሲጋሬት እነዚህ ነገሮችን የሚጠቀም ከሆነ በሊቨር ውስጥ የሚገኘው ኢአር ኢንዛይም ምን ያደርጋል? ዲቶክሲፋይ ያደርጋል። እነዚህ ሃርምፉል የሆኑትን ማለት ነው። ዲቶክሲፋይ ኢንዛይም ወርክ ባይ ሜኪንግ ዚስ ሰብስታንስ ሞር ዋተር ሶሉብል ሶ ዜይ ካን ቢ ኤክስክሬትድ ኢን ዩሪን። እና ዲቶክሲፋይ ያደርጋል ስንል ኢንዛይሙን ማለት ነው እነዚህን ሰብስታንሶችን ከውሃ ጋር በማቀላቀል ኤክስክሬት እንዲሆኑ በሽንት መልክ ወደ ውጭ እንዲወጡ ያደርጋል ማለት ነው። ይሄኛው ስሙዝ ኢአር ብለን የምንጠራው በሊቨር ውስጥ የሚገኙ የተለያዩ ምኖችን እየለቀቀ
የተለያዩ ኢንዛይሞችን እየለቀቀ ዲቶክሲፋይ ያደረገ ከወተር ጋር ሶሉብል አድርጎ ወደ ውጪ ያወጣቸዋል ማለት ነው። ሬጉላሪ ኤክስፖዠር ቱ አልኮል ድራግ ኮዝ ሊቨር ሴል ቱ ፕሮዲውስ ዋት ሞር ስሙዝ ኢአር እና በተደጋጋሚነት አልኮሎችን እና ድራጎችን መጠቀማችን ሊቨር ውስጥ ላይ ያሉ ሴሎች በጣም ሞር ስሙዝ ኢአርን እንዲያመርቱ ያደርጋል። ቢኮዝ እነዚህ ቶክሲክ ሳብስታንስ ስለሆኑ እነዚህ ቶክሲክ ሳብስታንሶች ሊቨሩን አታክ እንዳይረጉ ቶሎ ብሎ በሊቨር ሴሉ በውስጡ ያለውን ስሙዝ ኢአርን ምን ያደርጋል? በጣም በብዙ መጠን ማምረት ይጀምራል። እነዚህን ቶክሲኮችን ቶክሲፋይ ለማድረግ ማለት ነው። አሁን ለምሳሌ ሌላኛው ስኬሌታል ማስል ሴል ላይ ስሙዝ ኢአር የምንለው ስፔሻል ሌማ ስም አለው። ስፔሻል የሆነ ስም አለው። ስክራፖ ፕላዝሚክ ሬክተክለም ብለን እንጠራለን ማለት ነው። እና ይህ ስክራፖ ፕላዝሚክ ሬክተክለም የምንለው ካልሽየምን በሊመኑ ውስጥ ይዛል። ሊመን ምን እንደሆነ አይተናል። በዛ ሊመን ውስጥ በውስጡ ምን ይዛል? ካልሽየምን ይዛል። ዌን ነርቭ ሲግናል ቴልስ ማስል ቱ ኮንትራክት ስክራፖፕላዝሚክ ሬክተክለም ሪሊዝ ካልሽየም አዮን ኢንቱ ሳይቶፕላዝማ። ጡንቻችን ምን በሚሆንበት ጊዜ ኮንትራክት በሚሆንበት ጊዜ በውስጣችን የሚገኘውን ምንን ካልሽየም የምንለውን ከውስጡ ያወጣና ከሉመን ፓርቱ ያወጣና ይሄ ስሙዝ የሆነው ወይም የአጥንታችን የስካርፖ ፕላዝሚክ ሬክተክለም የምንለው ከውስጡ ያወጣና ካልሽየምን ወደ ሳይቶፕላዝማ ያመነጫል ማለት ነው። አፍተር ኮንትራክሽን ካደረገ በኋላ ሳምቲንግ ጡንቻችን ከሰራ በኋላ ስክራፖ ፕላዝሚክ ሬክተክለም የምንለው ፓምፕ ያደርጋል ካልሽየምን እንደገና መልሶት ወደ ሉመኑ ማለት ነው። ለምንድን ነው የሚያደርገው? ይሄን ደግሞ ቀጥሎ ላለው ኮንትራክሽን ለማዘጋጀት። ቀጥለን ደግሞ ስለ ጎልጅ ኮምፕሌክስ እንመለከታለን። ቻናሉን ሰብስክራይብ አድርጉ። ዲቴል ለማውራት በመሞከር ነው ሾርት ኖቶችን ባወራችሁ ለእናንተም ጥሩ አይደለም። ነገር ግን ዲቴል እያወራችሁ ነው። መልካም ጊዜ ይሆንላችሁ። በፓርት 2 እንገናኛለን።